ሃይ ዛሬ ደግሞ ፋሽን ሾው አደራረግ ነው እና እንደዚህ እናድርገው ነጠላችንን። አይ እንደዚህ ከምናደርገው እንደዚህ እናድርገው። ብቻ ፋሽን ሾው እንዴት ነው የምናደርገው የሚለውን ብቻ ነው እናሳየው። በእኛ እድሜ ክልል ያለው ዛሬም ያደረኩት ጫማ ይሄ ነው። ሂል ጫማ ጥለኝ እንጂ ከዛ እንዴት ተጠቅመን ነው ይሄን ኮንትሮል ልናደርገው እንችላለን። በዚህ ሽፎን እኔ ሽፎን የለበስኩት ሽፎን በነጠላ ማለት ነው። እንዴት ነው ፋሽን ሾው የምናሳየው የሚለውን ነው ዛሬ ከኔ ጋር የሚለውን በቃ ባጭሩ የምንሰራው እንዴት እንደሆነ ነው እና ነምበር 1 ቆይ ላሳያችሁ። ነምበር 1 አይደለም የምትሉት ላሳያችሁ። መጀመሪያ ነምበር 1 ከዚህ ትመጣላችሁ አይደል? በግርማ ሞገስ ነው የምትመጡት። ቀጥ ብላችሁ ፊት ለፊት ሰዎችን ታያላችሁ፣ እንደዚህ ትላላችሁ፣ በዚህም ኮንትሮል ታደርጋላችሁ፣ ታሳያላችሁ። እዛ ተሽከረከሩና ያላችሁን በአንድ ጊዜ እንደዚህ ቀሚሳችሁን አድርጋችሁ ብላችሁ የመመለስ ነው የምታረጉት ማለት ነው። ነምበር 2 እንደዚህ ያላችሁ ወደ ጎን አትሉ። መጀመሪያ ወደፊት ነው የምታዩት። ኦኬ ወደፊት ነው የምታዩት። ከሰው ጋር እንዴት ነው ቅርራቢ ያላችሁ ነው አስተያየት የሚሰጡት እናንተ። ለዛ እያያችሁት ሉክሚ እያላችሁት ነው የምትሰሩት ማለት ነው። ነምበር 3 ሁልጊዜ ነምበር 3 ላይ ሁልጊዜ እጃችሁን እንደዚህ አድርጋችሁ አይደለም መዋል ያለባችሁ። ነምበር 3 ሲባል መጀመሪያ እዚህ ጋር እንደዚህ እንዳላችሁት እጃችሁን ትለቁትና እንደዚህ ካላችሁ በኋላ እንደዚህ ነው የምትሉት መጨረሻ ላይ። እሺ ኦኬ። ነምበር 4 ምንድነው? ነምበር 4 ላይ የምናሳየው ይሄ ከኋላ ጀምራችሁ የምትመጡት እንደዚህ ብላችሁ እግራችሁን ወደፊት አይደለም ወደ ጎን ነው የምታደርጉት። ቆይ ላሳያችሁ። እንደዚህ መታችሁ እንደዚህ ነው የምትቆሙት እንጂ እንደዚህ ቁማችሁ አይደለም እንትን የምትሉት። ለዛ እንደዚህ ብላችሁ ትላላችሁ። የነበረን ስልጠና ይሄን መስል ነበር። በእኛ እድሜ ክልል እንዴት ነው ሞዴል እንዴት ነው የምንችለው በቤታችን የሚለውን ያሳያችሁ። ቆይ እኔ ለምንድን ነው ሰብስክራይብ ማታደርጉኝ? ሰብስክራይብ አድርጉኝ። እዚህ ጋር ያሉትን ነገሮች በሙሉ ጨርሱልኝ።